እሺ እንዴት ናችሁ ክቡራን? በድጋሚ በአዲስ ቪዲዮ መጥተናል። በዚህ ቪዲዮ ደግሞ የማነሳላችሁ ሀሳብ ስለ ፕራይቬት ኮሌጅ ወይም ደግሞ ስለ ግል ኮሌጆች በዚህ ዓመት ላይ የሪሚዲያል ውጤት ወይም ደግሞ ከትምህርት ሚኒስቴር ከመቁረጫ ነጥብ በታች ያመጡ ተማሪዎች በግል ኮሌጆች ላይ እንደ ዩኒቲ ያሉ እንደ አድማስ ዩኒቨርሲቲ ላይ ያሉ የተለያዩም ኢትዮጵያ ውስጥ ያሉ የግል ኮሌጆች አሉ። እነሱ ላይ ገብተው መማር ይችላሉ አይችሉም የሚለውን በደንብ በዚህ ቪዲዮ በማብራራት የምገልጽላችሁ ይሆናል። ብዙዎቻችሁ በኮሜንታችሁ መሰረት በጠየቃችሁኝ እና ብዙዎቻችሁም በውስጥም እባክህ ስለዚህ ነገር ቪዲዮ ብሰራልን ብላችሁ ስለነገራችሁኝ ያንን በታማኝነት ደግሞ የማውቀውን ትክክለኛ የሆነ መረጃ ወደ እናንተ ላደርስ ነው። እንደተለመደው እንግዲህ መልካም ነገሮችን የምታገኙበት ቻናል ነው። የሆነ ቀን ላይ ሰብስክራይብ ማድረጋችሁ ስለማይቀር አሁን ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ሀሳቡ እንግባ። እሺ እንደሚታወቀው እንግዲህ የዚህ ዓመት አምና የተፈተናቸው 2017 ላይ ውጤት ከተለቀቀ ቀን ጀምሮ ትምህርት ሚኒስቴር የሚሰጣቸው መግለጫዎች በጣም ውስንና አንድ ጊዜ ላይ ብቻ የሆኑ ስለነበረ በተማሪዎች ልብ ላይ በጣም ብዙ ጥያቄ ፈጥሯል። ተማሪዎች ውጤት በትክክል አሁን 300 ከ600 ላይ 300 እና ከዛ በታች ከ300 በታች ያመጡ ተማሪዎች ምን ይሆናሉ የሚለውን ነገር በደንብ ትምህርት ሚኒስቴር በግልጽ ስላላስቀመጠ ሪሚዲያል ይኖራል ተብሎ ብቻ ግን የሪሚዲያል መቁረጫ ነጥብም እስካሁን ባለመታወቁ በጣም ብዙ ጥያቄዎች እናንተ ጋር እንደፈጠረ ይገባኛል። ለዚህም እኛ ደግሞ በእኛ ቻናል ትክክለኛ የምንላቸውን ያመንባቸውን እውነተኛ ነገሮችን ወደ እናንተ እያደረስን እንገኛለን። በጣም ብዙዎቻችሁ ናቸው ይህንን ጥያቄ የጠየቃችሁኝ፣ ይገባኛል ለምን እንደምትጠይቁም። ከሰሞኑ አንድ መረጃ ነበረ ትላንት አካባቢ የተለቀቀ። እሱ ምንድን ነው የትምህርት ሚኒስቴር ማሻሻያ አድርጎ ነበረ። የመግቢያ ላይ በፐርሰንት ሲያስቀምጥ ወደ 49 ነጥብ ምናምን ያለው 49.50 ብሎ ያለው ከ49.5 በላይ ፐርሰንት ያለው ወደ 50 እንዲጠጋጋ፣ ይህ ማለትም ወደ ኖርማል ወደ አክቹዋል ቁጥሩ ስንቀይረው ከ300 ወደ 297 በላይ 297 እና ከዛ በላይ ውጤት ያመጡ ልጆች በመንግስት ዩኒቨርሲቲዎች ገብቶ እንዲማሩ ውሳኔ ሰጥቷል። ይሄ እንግዲህ ያው ትንሽ ተማሪዎችን ጨምሯል። ወደ 3000 ምናምን የሚሆኑ ተማሪዎችን ባለፉት ላይ ጨምሯል። መጀመሪያ 48000 ምናምን አይደል ያለፈው 3000 ምናምን ስንጨምር ኦልሞስት 50 ምናምን ሺህ ተማሪ ወደ ፍሬሽማን ቀጥታ ይገባል ማለት ነው። ነገር ግን የሪሚዲያል አፕዴቱን እየጠበቅንም ስለ ፕራይቬት እስቲ ነገሮች እናውራ፣ ስለ ኮሌጆች እናውራ። ብዙ ልጆች ምንድነው ኮሜንት ላይ አሁን ቴሌግራም ቻናልም አለ፣ በዚህ አጋጣሚ ገብታችሁ ጆይን አድርጉ። ዲስክሪፕሽን ላይ እንትኑን ሊንኩን እናስቀምጥላችኋለን። እና ምንድነው እየተባለ ያለው የሰማው እዛ ጋር በጣም ስትጨቃጨቁም እያየው ነበር። በግል ኮሌጅ መማር ይችላሉ፣ ዲግሪ መማር ይችላሉ የሚል ነገር በጣም አለ። በግል መማር አንችልም ወይ? ለምሳሌ 290 ያመጣ 280 ያመጣ በቃ ትንሽ ዝቅ ያለ በግል አይማርም ወይ? ይህንን ጥያቄ በደንብ ልመልስላችሁ። እንደ ኢትዮጵያውያን የትምህርት ስርዓት ከዚህ ቀደም በነበረው አንድ ተማሪ ወደ ዩኒቨርሲቲ መግቢያ መቁረጫ ነጥብ ካላመጣ ትንሽ የተቀራረበ ውጤት ወደ መቁረጫ ነጥቡ የተቀራረበ ውጤት ካመጣ በግል ኮሌጆች ዲግሪ መማር ይችላል። ከዚህ በፊት የነበረው እንደዛ ነው። ነገር ግን ከፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ከሆኑ ጀምሮ ከዚህ ከእንትን ጊዜ ጀምሮ ዲግሪ መማር ትንሽ ሪኳየርመንቱ ከፍ እያለ መጥቷል። አስፈላጊ ሲሆንና በትምህርት ሚኒስቴር ሲረጋገጥ ብቻ ነው ግል ኮሌጆች የዲግሪ ፕሮግራሞችን ከፍተው የሚያስተምሩት። ብዙዎችን እውቅናም እየነፈጋቸው ፍቃድም እየነሳቸው ነው ያለው ትምህርት ሚኒስቴር። በጣም በግል ኮሌጆች ላይ ጥብቅ ቁጥጥር አለው። ግል ኮሌጅ በራሱ ተነስቶ አሁን ላይ ዲግሪ በቃ አንተ 290 ስላመጣ ተቀራራቢ ውጤት ነው ብሎ ዲግሪ መስጠት አይችልም። ይህንን በኤቪደንስ ነው ያልኳችሁ። የጠየኳቸውም ግል ትምህርት ቤቶች አሉ። በነገራችን ላይ ግል ትምህርት ቤቶችን ለዚህ መረጃ ጠይቃቸዋለሁ። ማስተማር ትችላላችሁ ወይ? በግል አሁን ለምሳሌ 295 ያመጣ ተማሪ ዩኒቨርሲቲ አይገባም፣ ፍሬሽማን ነው። ሶ በመንግስት ዩኒቨርሲቲ የማይገባው በግል ይገባል። ለግል ኮሌጅ ተብሎ የሚቀመጥ መቁረጫ ነጥብ የለም። የትምህርት ሚኒስቴር አቋም ምንድን ነው? 50 እና ከዛ በላይ በቃ በእያንዳንዱ ትምህርት 50 እና ከዛ በላይ ወይም ደግሞ ማለፊያ እና ከዛ በላይ ያመጣ ተማሪ የትም ይማር አንደኛ እድል ይሰጠዋል መንግስት ዩኒቨርሲቲ ላይ። አይ ይርቅብኛል ምናምን የሚመደበው ዩኒቨርሲቲ ግቢ ገብቼ አልሰቃይም የሚል ከሆነ ደግሞ በግል ኮሌጆች መማር ይችላል። የግል ኮሌጆች አማራጮች ናቸው እንጂ ቀጥታ በዚህ ነጥብ መቁረጫ በዚህ ያህል ተብሎ እንደ ድሮ የሚገባባቸው አይደሉም። ግል ትምህርት ቤቶች ታዲያ ምንድን ነው ስራቸው? ግል ዩኒቨርሲቲዎች፣ ግል ኮሌጆች ምንድን ነው? ማንን ሊያስተምሩ ነው ካላችሁኝ፣ አንደኛ ሪሚዲያል ፕሮግራምን ተቀብለው ያስተምራሉ።
ሁለተኛ ደግሞ በግል ከፍሎ መማር የሚፈልጉ አሉ። ከፍሎ መማር የሚፈልጉ ስላችሁ ዩኒቨርሲቲ ማለፊያ እያላቸው ግን በግል የሚማሩ አሉ። ወይም ደግሞ ዩኒቨርሲቲ ላይ የሆነ ትምህርቶችን የተማሩ በግልም ከውጭ የሚማሩ አሉ። እነሱን ተቀብሎ ያስተምራል። ሌላኛው ከቴክኒክና ሙያ ያደጉትን ያስተምራል። ሲኦሲ ተፈትኖ ወደ ምናምን ወደ ያው ዩኒቨርሲቲ መግባት ፍሬሽማን መማር ስለሚችል በግል ኮሌጅ ፍሬሽማን ይሰጣሉ፣ በጣም ይሰጣል። አዎ ከየት መጥቶ ነው ታዲያ ፍሬሽማን ግል ላይ የሚማረው ካላችሁኝ፣ ለምሳሌ ቴክኒክና ሙያ 3 ዓመት የተማረ ሰው ቲኦሲ ካለው ወደ ፍሬሽማን ቀጥታ ገብቶ መማር ይችላል ነው ህጉ የሚለው። ሰው ገብቶ ይማራሉ። እንደዚህ አይነት ተማሪዎች አሉ። ግሎችም ሪሚዲያል ሲያስተምሩ ነበረ። ኮሌጆች ሪሚዲያል አስተምረው እንደገና ደግሞ ወደ ፍሬሽማን ይቀይሩና እነሱን ተቀብለው ያስተምራሉ። አምና በነገራችን ላይ በግልም ሪሚዲያል ነበረ። በግል ኮሌጆች ሪሚዲያል ነበረ። ግን ሪሚዲያል ፖይንት መቁረጫ ነጥቡ ትንሽ ለግሎች ቀነስ ብሎ ነበረ። ፍሬሽማን ግን ለግል ቀነስ አይልም። ለምን እንዳልኳችሁ ልንገራችሁ። ይሄንን በዚህ ዓመት ከነ ደግሞ ኤክስፔክትም አታርጉ። ለምን መንግስት ፍሬሽማን እንዲሆን ወይም ወደ ዩኒቨርሲቲ ቀጥታ እንዲገባ የፈለገው ሰው ምን አይነት ነው? ሙሉ ማለፊያ መቁረጫ ነጥቡን ያመጣ ሰው ብቻ እንዲሆን ነው። ሶ ከዚህ አንጻር የግል ትምህርት ቤት ፕራይቬት ነገር ከዚህ ጋር ይያያዛል። ሞስት ፕሮባብሊ የሚሆነው አሁን እንዳልኳችሁ ማለፊያ ያመጡ ተማሪዎች ናቸው በግልም በነፃነት መማር የሚችሉት። ከዛ በታች ትምህርት ሚኒስቴር ምናልባት ኤክሴፕሽናሊ ሊሰጠው የሚችለው ማብራሪያ ሊኖር ይችላል በዚህ ጉዳይ። ሶ እኛም አዲስ ነገር ካለ አዲስ መረጃ በዚህ ዙሪያ ካለ ወዲያው የምናሳውቃቸው ይሆናል። እንደተለመደው የእኛን ቻናል ሰብስክራይብ ማድረግ የእኛን ቪዲዮ ላይክ ማድረግ አይረሳ። ለጓደኞቻችሁ ሼር አድርጉ። ቴሌግራም ላይ ብዙ ነገር ደግሞ ሼር እያደረግን ስለሆነ እዛም ተቀላቀሉ። መታችሁ። አመሰግናለሁ።